በጌታ በኢየሱስ ክርስቶስ ስም ሁላችሁም ሰላም እላችኋለሁ። የእግዚአብሔር ሰላምና ቸርነት በያላችሁበት ስፍራ ይድረሳችሁ። በቅድሚያ ስሜ ጴጥሮስ ይባላል። እግዚአብሔር ቢፈቅድ ለተወሰኑ ሳምንታት ተከታታይ ትምህርቶችን ለማስተማር ዝግጅት ጨርሻለሁ። የማስተምረው ትምህርት የዮሐንስ ራእይ ላይ ያለው ሰባቱን አብያተ ክርስቲያናት ነው። ከዛ በፊት ግን ለተወሰኑ ሁለት ወይም ሶስት ሳምንት የመግቢያውን እናያለን። መግቢያው የክፍሉ ዋና ጭብጥ ሀሳብ ወይም ደግሞ ሙሉ ራእይ ለማጥናት ስለሚያስፈልግ በቅድሚያ መግቢያዎቹን እናያለን ማለት ነው። የዮሐንስ ራእይ በአዲስ ኪዳን መጽሐፍ ውስጥ ወሳኝ መጽሐፍ እንደሆነ ልዩ መጽሐፍ ተብሎ ተቀምጧል እና ከመግቢያው ስንነሳ ራእይ የሚለውን ሀሳብ በተወሰኑ ቃላቶች ስለተቀመጡ እነሱን ቃላቶች እያየን እንሄዳለን ማለት ነው። ለምሳሌ እንግሊዝኛው ቃል ራእይ የሚለውን ሪቪሌሽን በማለት የሚያስቀምጥ ይሆናል። በግሪክኛው ደግሞ አፖካሊፕስ የሚል ነው እና ሪቪሌሽን የሚለው መገለጥ የሚል ነው። ያንን ደግሞ ወደ ግሪክኛው አፖካሊፕስ ይላል። አፖካሊፕስ የሚለውን ቃል ደግሞ አፖካሊፕቶ ከሚል ቃል የወጣ ነው። አፖካሊፕስ የሚለው ቃል ማለት ነው። አፖካሊፕቶ ከሁለት ህብር ቃላት የተገኙ ናቸው። አፖና ካሉማ የሚል ቃል ነው። አፖ ካሉማ የሚል ነው። አፖ ማለት ማንሳት፣ ማስወገድ፣ መግለጥ የሚል አፖ የሚለው ቃል ማንሳት፣ ማስወገድ፣ መግለጥ የሚል ሀሳብ ሲኖረው ካሉማ የሚለው ደግሞ መጋረጃ ወይም ደግሞ ቪል ተብሎ ተቀምጧል ማለት ነው። ይሄ አጠቃላይ ቃሉ አፖካሊፕት ወይም ደግሞ አፖካሊፕስ የሚለው ቃል መጋረጃውን ማንሳት፣ ማስወገድ፣ መግፈፍ፣ መግለጥ፣ ማስወገድ የሚል ሀሳብ አለው። መጋረጃውን ማንሳት፣ መጋረጃውን ማስወገድ፣ መጋረጃውን መግለጥ፣ መጋረጃውን መግፈፍ የሚል ሀሳብ አለው ማለት ነው። አፖካሊፕቶ ወይም አፖካሊፕስ የሚለው ቃል ማለት ነው። ሀሳቡን በደንብ ስንመለከት መጋረጃ የሚለው ሀሳብ መሰረታዊ ሀሳቡ የመጋረጃው ጥቅም ምንድን ነው? የመጋረጃው ሀሳብ ምንድን ነው ካለ በመጋረጃ ውስጥ ያለውን ሰው በመጋረጃ ውስጥ ያሉ ነገሮችን መሸፈን እንዳይታዩ ማድረግ ነው የመጋረጃው ጥቅም፣ ወይም ደግሞ እዛ ውስጥ ያሉትን እያንዳንዱ ነገር መሰወር ነው። ስለዚህ መጋረጃ ውስጥ ያሉ ነገሮች፣ መጋረጃ ውስጥ ያሉ ሰዎች፣ መጋረጃ ውስጥ ያሉ ነገሮች እንዲታዩ መጋረጃው የግድ መነሳት አለበት ማለት ነው። መጋረጃው ካልተከፈተ፣ መጋረጃው ካልተነሳ በውስጡ ተሰውረው ያሉ ነገሮች ወደ መታየት አይመጡም ማለት ነው። ወይም ደግሞ ማንም ሰው ሊያውቀው ሊረዳው አይችልም ማለት ነው። እንግዲህ የራእይ መጽሐፍን ስንመለከት ዋናው ዓላማ ምንድን ነው? የተሰወረው ነገር፣ የተገለጠው ነገር፣ የማይታወቀው ነገር ግልጥልጥ ማድረግ፣ ወደ መታየት ማምጣት፣ ወደ መገለጥ ማምጣት፣ ወደ መረዳት እንዲመጣ የሚያደርግ ነው ማለት ነው። ለምሳሌ አንዳንድ ቦታ ላይ ወይ ቤት ወይ ፎቅ ሲሰራ ፎቁ ከመመረቁ በፊት ይሰወራል፣ በተለያዩ ነገሮች ይሸፈናል፣ በተለያዩ ነገሮች ይጋረዳል። ልክ የመጨረሻው ፊኒሺንጉ ላይ መጨረሻ ቀን ላይ ወደ ምረቃ ሲመጣ ይገለጣል። የዛኔ በጣም የተሰውሮ የነበረው ነገር ምናልባት የሚያውቁት ሰራተኞቹ ሊሆኑ ይችላሉ፣ ባለቤቱ ሊሆን ይችላል እንጂ ሰው ምን አይነት እንደሆነ ሊያውቅ አይችልም። ሲገለጥ ግን ወደ መታየት ይመጣል። ልክ የራእይ መጽሐፍም ግልጥልጥ ማለት መግለጥ፣ አፖካሊፕት ማድረግ ነው፣ ወደ መታየት መምጣት። ብዙ ሰዎች የራእይ መጽሐፍ ለመረዳት ይቸገራሉ፣ ወይም ደግሞ የተለያየ ሀሳብ ይሰጣሉ። ወደታች ወረድ ብለን እናያለን ማለት ነው። ስለዚህ ራእይ የሚለውን ሀሳብ ከላይ ስናነሳ ሪቪሌሽን፣ አፖካሊፕስ፣ አፖካሊፕቶ የሚለው ደግሞ በሁለት ቃላት ካሉማ እና አፖ በሚሉ ቃላቶች የተደራጁ እንደሆኑ ለማየት ሞክረናል። ከዚህ በመነሳት የራእይ መጽሐፍ ለማንበብ፣ ለማጥናት፣ ለመረዳት ያስፈራል ብለው በሶስት ጎራ ያስቀምጣሉ። የራእይ መጽሐፍ ማንበብ የሚፈሩ ሰዎች ወይም ደግሞ ለመረዳት የሚፈሩበትን ምክንያት ሲያስቀምጡ በመጽሐፍ ቅዱስ ውስጥ ካሉ ከ66ቱ መጽሐፍት ውስጥ ለሚያነበው የማይገባ ሀሳቡን ግልጽ ያልሆነ መጽሐፍ ነው ብለው ብዙዎች ያስቀምጣሉ። ምክንያታቸው አንዱ መረዳት አንችልም፣ አይገባም፣ ግልጽ አይደለም፣ ጽሑፉ እንደሌሎቹ ክሊር አይደለም ብለው ያስቀምጣሉ። ሁለተኛው ሀሳባቸው በውስጡ የሚነበቡ ነገሮች የሚያስፈሩ ስለሆኑ፣ የሚያስደነግጡ ስለሆኑ፣ ትርጉማቸው ስለማይገባ ለምሳሌ 4 ቀኖች 7 አይኖች የሚል ሀሳብ ስላለው ያስፈራል፣ ያስደነግጣል። በዚህ ምክንያት ለማንበብ ለመረዳት ስለሚያስፈራ ማገልገልን በዚህ ጉዳይ ማስተማር ወይም ደግሞ ማንበብን እንፈራለን የሚሉ ሰዎች አሉ። ሶስተኛው ሀሳብ ብዙ ስውር መልእክቶች አሉ፣ ኮዶች አሉ፣ ልዩ ቁጥሮች አሉ።
እንደገና ደግሞ 66 የሚላል 66 የሚል ቁጥሮች አሉ። እነዚህ ቁጥሮች በመኖራቸው በጣም አስቸጋሪ አደናጋሪ ወይም ኮንፊውዥን ይፈጥራል። ሌሎች ልዩ ልዩ ምልክቶች አሉ፣ ቀለማት ያነሳል፣ ቁጥሮች ያነሳል። ከዚህ የተነሳ መረዳት ይከብደናል። ሶስት ሀሳቦችን ያነሳል። የራእይ መጽሐፍ ለመረዳት የሚከብድበት ምክንያት ብለው የሚያነሱ ሶስቱን ነው። በተጨማሪ ሌላ የሚነሳ ደግሞ ነው የራእይ መጽሐፍ ከሌሎች መጽሐፍ ልዩ በረከት ያለው መጽሐፍ ነው። እንደውም ልዩ በረከት አለበት ተብሎ በራእይ ምዕራፍ 1 ቁጥር 3 ላይ እንደዚህ የሚል ቃል ተጽፏል። ዘመኑ ቀርቧልና የሚያነበውም የትንቢቱን ቃል የሚሰሙና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው የሚል ቃል አለ። ብጽዕና እንዳለው የተባረኩ እንደሆነ የሚያነሳ መጽሐፍ ከመጽሐፍ ቅዱስ ውስጥ በተለየ መንገድ የራእይ መጽሐፍ ነው። የራእይ መጽሐፍ የሚያነቡ ሰዎች የተለየ በረከት ያገኛሉ፣ ወይም ደግሞ ይሄን መጽሐፍ ያነበቡ ሰዎች ይባረካል። ሶስት አይነት ሰዎች ልዩ በረከት እንደሚያገኛቸው ይናገራሉ። የመጀመሪያው መጽሐፉን የሚያነቡ ሰዎች ብፁዓን ናቸው። በጥንቱ ዓለም በነገራችን ላይ መጽሐፍ ቅዱስን ብዙ ሰዎችን ለመግዛት ኢኮኖሚ ስለሌላቸው በኑሮ ድሆች ስለሆኑ በአብዛኛው መጽሐፉ የሚገኘው በእጃቸው የሚገኙ ሰዎች በኑሯቸው ከፍ ያሉና ሀብታም ሰዎች ናቸው። ሊገኝ የሚችለው በዛ ነው። በአጥቢያ ደረጃ እንኳን በአንድ አጥቢያ ውስጥ አንድ መጽሐፍ ቅዱስ ብቻ ነው የሚኖረውና ጉባኤ ላይ እንኳን ሲነበብ የሰሙ ሰዎች የተባረኩ ሰዎች ናቸው፣ ወይም ደግሞ ይሄ በረከት ያገኛቸው ሰዎች ናቸው። የመጀመሪያ መጽሐፉን የሚያነቡ ሰዎች የተባረኩ ብፁዓን የሆኑ ሰዎች ናቸው ተብሎ በዚሁ በራእይ መጽሐፍ ምዕራፍ 1 ቁጥር 3 ላይ ይናገራል። ሁለተኛው መጽሐፉ ሲነበብ የሚሰሙ ሰዎች ልዩ በረከት ያገኛቸዋል። መጽሐፉ ላይ የሚያነቡ ሰዎች አሉ። ያንን እንኳን የሚያዳምጡ ሰዎች የራእይ መጽሐፍ ሲነበብ የሰሙ ሰዎች ብፁዓን ናቸው ወይም ደግሞ የተባረኩ ሰዎች ናቸው። ሶስተኛው በመጽሐፍ ቅዱስ ውስጥ በራእይ መጽሐፍ ውስጥ የተጻፈውን የሚጠብቁ አንደኛው የሚሰሙ ናቸው፣ ሁለተኛው የሚያነቡ ናቸው፣ ሶስተኛው የሚጠብቁ ናቸው። መስማትም ሆነ ማንበብ መጽሐፉን ካልጠበቀ ወይም ደግሞ የተጻፈውን ካልፈጸመ በረከቱ ሙሉ አይሆንም ማለት። ስለዚህ የተጻፈውን ሁሉ የሚጠብቁ የሰሙትን የሚተገብሩ ብፁዓን ናቸው ይላል ማለት ነው። ማንበብም ሆነ መስማት በተግባር የማይደገፍ ከሆነ ጥቅም የለውም ወይም ደግሞ በረከት የለውም። ለዚህ ነው በያዕቆብ ምዕራፍ 1 ቁጥር 2 ላይ ቃሉን የምትሰሙ ብቻ ሳይሆን የምታደርጉ ነው ተብሎ ተጽፏል። ስለዚህ መስማት ብቻ በቂ አይደለም። ትልቁ ነገር የሰማነውን ማድረግ መታዘዝና መፈጸም አለብን። ስለዚህ የራእይ መጽሐፍ ሶስት አይነት ሰዎች የተባረኩ እንደሆኑ ይናገራል። ልዩ በረከት ተብሎ የተጻፈው አንደኛው የሚያነቡ፣ ሁለተኛው የሚሰሙ፣ ሶስተኛው የሚጠብቁ ናቸው። ሌላው የራእይ መጽሐፍ ጸሐፊ ስንመለከት የራእይ መጽሐፍ ጸሐፊ ሐዋርያው ዮሐንስ እንደሆነ ብዙ የመጽሐፍ ቅዱስ አጥኚዎችና ምሁራኖች ይናገራሉ። ጸሐፊው ራሱ በዚህ መጽሐፍ ውስጥ ጸሐፊ እንደሆነ 4 ቦታ ላይ ይናገራል። አንደኛው ምዕራፍ 1 ቁጥር 1 ላይ እሱን ብቻ አነባለሁ። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱ የተገለጠው ይህ ነው። ኢየሱስን በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። ስለዚህ ዮሐንስ ጸሐፊ እንደሆነ ምዕራፍ 1 ቁጥር 1 እንዲሁም ምዕራፍ 1 ቁጥር 4፣ ምዕራፍ 1 ቁጥር 9፣ ምዕራፍ 2 ቁጥር 8 ላይ ማየት እንችላለን ማለት ነው። ይህንን እውነት በሁለተኛውና በሶስተኛው ምዕተ ዓመት የተነሱ የቤተ ክርስቲያን አባቶች በምስክርነታቸው አረጋግጠዋል። አንዳንዶች ሌላ ዮሐንስ ነው የሚሉ አሉ። ግን ራሱ ሐዋርያው ዮሐንስ የጌታ ኢየሱስ ክርስቶስ ተከታይ የሆነው በክርስቶስ ኢየሱስ ደረት ላይ ይተካ የነበረው ሐዋርያው ዮሐንስ እንደሆነ ብዙዎች ይናገራሉ። የራእይ መጽሐፍ ጸሐፊ የጻፈው ሰው ዮሐንስ እንደሆነ ከጻፋቸው መጽሐፍቶች ውስጥ በአዲስ ኪዳን 5 መጽሐፍ በመጽሐፍ የሚታወቀው ሐዋርያ ዮሐንስ ነው። ከ27ቱ መጽሐፍት መካከል ማለት ነው። እነዚህ የዮሐንስ ወንጌል፣ 3ቱ የዮሐንስ መልእክቶች እና የራእይ መጽሐፍ ናቸው ማለት ነው። እነዚህ በሶስት ይመደባሉ። ወንጌሉ የክርስቶስ ታሪክ ነው። የክርስቶስ ኢየሱስ ታሪክ ላይ ያተኮረ ያጠነጠነ ወንጌል የዮሐንስ ወንጌል ማለት ነው። የክርስቶስ ኢየሱስን አገልግሎት፣ የክርስቶስ ኢየሱስን ሞት፣ የክርስቶስ ኢየሱስን ትንሣኤ፣ የክርስቶስ ኢየሱስን ሕይወት የሚያተኩር ነው። ሌላው ሁለተኛው መልእክቶች አሉ። ክርስቲያናዊ ስነ ምግባር ልምምዶች ላይ የሚያተኩር እንደሆነ ይናገራሉ። መልእክቶች የምንለው አንደኛ ዮሐንስ፣ ሁለተኛ ዮሐንስ እና ሶስተኛ ዮሐንስ ነው። ራእይ ደግሞ ወደፊት የሚሆነው የሚናገር ትንቢታዊ መልእክት እንዳለው ይናገራሉ። ስለዚህ የዮሐንስ መጽሐፍት የምንላቸው ወንጌል አለ፣ የዮሐንስ ወንጌል፣
አንደኛ ዮሐንስ፣ ሁለተኛ ዮሐንስ እና ዮሐንስ ሶስተኛ የምንለው ነው። ሌላው ደግሞ ራእይ እናያለን ማለት ነው። የራእይ መጽሐፍ ተቀባዮችን እንመለከታለን ማለት ነው። ተቀባዮቹ የመጀመሪያ ኦዲየንሶች የምንላቸው መጽሐፉ በዋናነት አድሬስ ያደረጋቸው የመጀመሪያ ሰዎች፣ የመጀመሪያ የመጽሐፉ ተቀባዮች እነማን ናቸው የሚለውን ስንመለከት የዮሐንስ ራእይ የመጀመሪያ ተቀባዮች ሰባቱ በትንሿ እስያ ይገኙ የነበሩ ሰባቱ አብያተ ክርስቲያናት ናቸው ማለት ነው። እነዚህ ኤፌሶን፣ ሰርመኔስ፣ ጴርጋሞ፣ ቲያጥሮ፣ ሰርዴስና ፊላደልፊያ እንዲሁም ሎዶኪያ ናቸው። እነዚህ ሰባቱ አብያተ ክርስቲያናት እግዚአብሔር ቢፈቅድ ወደፊት የምንማራቸው ጊዜ ካገኘን የምንማራቸው ትምህርቶች ናቸው። ሰባቱ አብያተ ክርስቲያናት የምንለው እነዚህ በትንሿ እስያ ውስጥ የሚኖሩ ኤፌሶንን እናነሳለን፣ ሰርመኔስ፣ ጴርጋሞ፣ ቲያጥሮ፣ ሰርዴስ እና ፊላደልፊያ እንዲሁም ሎዶኪያ ናቸው ማለት ነው። ታዲያ እነዚህ አብያተ ክርስቲያናት በመጀመሪያው ምዕተ ዓመት ላይ በታላቅ ስደት፣ በታላቅ ፈተና፣ በታላቅ ጭንቅ ውስጥና መከራ ውስጥ የነበሩ ቅዱሳንና ክርስቲያኖች ናቸው። ጌታ ኢየሱስ ክርስቶስን በማመናቸው ምክንያት በአደገኛ ስደት ውስጥ፣ በአደገኛ መከራ ውስጥ፣ በአደገኛ ፈተና ውስጥ የሚያልፉ ወይም እያለፉ ያሉ ክርስቲያኖች ናቸው ማለት ነው። በመጀመሪያው ምዕተ ዓመት ላይ የነበሩ ቅዱሳን ናቸው። ታዲያ የራእይ መጽሐፍ የተጻፈበት ዋናው ዓላማ ምንድነው ካልን ሌላም ዓላማ ልናነሳ እንችላለን። በዋናነት ግን በመከራና በስደት ውስጥ የሚያልፉትን፣ በጭንቀት ውስጥ የሚያልፉትን እነዚህ ቅዱሳን አማኞችን አይዟችሁ ለማለት ወይም ደግሞ ለማጽናናት የተጻፈ ነው። በዛው መከራ ውስጥ ላሉ እንዲጸኑ፣ እንዲጽናኑ አይዟችሁ ለማለት የተጻፈ መጽሐፍ ነው ማለት ነው። ይሄ የራእይ መጽሐፍ ዋናው ዓላማ በተቀበሉት ሕይወት ጸንተው መከራ ወደኋላ በመከራው ምክንያት እንዳይመለሱ ከሚደርስባቸው ስቃይ የተነሳ ጌታን እንዳይተዉ ለማጽናት የተጻፈ መልእክት ነው። የዮሐንስ ራእይ የተጻፈበት ስፍራ ቦታው ማለት ነው የት ነው የተጻፈው? ቅድም ጸሐፊ ዮሐንስ ነው ብለናል። የተጻፈላቸው ሰባቱ አብያተ ክርስቲያናት ብለናል። የተጻፈበት ዓላማ ደግሞ እነሱን ለማጽናት አይዟችሁ ለማለት በርቱ ለማለት የተጻፈ እንደሆነ ተነጋግረናል። ቦታው የት ነው ካል የዮሐንስ ራእይ የተጻፈበት ቦታ ፊጥሞ ደሴት በመባል ይታወቃል። ፊጥሞ ደሴት ኤጂያን በሚባል ባህር ላይ አካባቢ የምትገኝ ምናልባት የቦታው ስፋት 60 ካሬ የሚሆን አካባቢ እንደሆነ ይነገራል። በተለይ ፊጥሞ ከኤፌሶን የምትርቀው 60 ማይል አካባቢ እንደሆነ በጣም ሩቅ እንዳልሆነ ይነገራል ማለት ነው። በአሁኑ ሰዓት እንግዲህ በግሪክ ግዛት ውስጥ ያለች ከተማ እንደሆነች ይነገራል። በተለይ ዮሐንስ ያገለገለባት ቦታ ያ አካባቢ ፊጥሞ አካባቢ ቱሪስት መስህብ እንደሆነ ወይም ቱሪስቶች እየሄዱ እንደሚጎበኙ የተኛበት አካባቢ ብዙ ጉብኝት እንደሚደረግ ታሪክ ያወሳል ማለት ነው። ስለዚህ የተጻፈበትን ቦታ ስንጠየቅ ወይም ደግሞ ማወቅ ካስፈለገ በፊጥሞ ደሴት ውስጥ ያቺ ፊጥሞ ደሴት ወንጀለኞች የሚጣሉባት ምናልባትም ደግሞ ሰዎች እዛ አካባቢ ደሴት ላይ የሚወረወሩበት ጊዜ ነው። ምናልባት ወደፊት ካየን ቀስ እያልን እናያለን። ዮሐንስ በዘይት ከተቀቀለ በኋላ አልሞት ሲል በወቅቱ የነበረው ገዢ ወስዶ እዛ ፊጥሞ ደሴት ላይ እንደጣለው እንደወረወረው ከወንጀለኞች ጋር እንደታሰረ ታሪክ ይናገራል ማለት ነው። ስለዚህ በታላቅ መከራ ውስጥ ሆኖ ራእይን እንደጻፈ ሰውነቱ ምናልባት አንዳንዶች እንደሚያነሱ በርሜል ውስጥ በዘይት ውስጥ ተከቶ ከስር እሳት እየነደደ ተቃጥሎ አልሞት ሲባል ወደ ፊጥሞ ደሴት ላይ እንደተወረወረ ሐዋርያው ጳውሎስ ከሌላ ሐዋርያቶች የሚለየው በእድሜው ሸምግሎ እንደሞተ፣ ሌሎቹ ሐዋርያት በሰይፍ እየተቆረጡ በተለያየ መከራ ውስጥ ያልፉ፣ እሱ ግን አልሞት ብሏቸው በመጨረሻ በ99 ወይም በ100 ዓመቱ አካባቢ በእድሜ ሸምግሎ እንደሞተ ብዙ ታሪክ ያወሳል ማለት ነው። ሌላው የዮሐንስ ራእይ የተጻፈበት ጊዜ መቼ ነው? ብዙዎች የሚያነሱ በ90 አካባቢ ከ90 እስከ 100 ግን ስፔሲፊክ የሚያስቀምጡት በ96 ዓመተ ምህረት አካባቢ ላይ ተጽፏል። በዚህ ዘመን ላይ ደግሞ ገዢ የነበረው ዶሚሽያን የሚባል ቄሳር ነው ማለት ነው። ቄሳር የሚለው ቃል የሰው ስም ሳይሆን የስልጣን ስም ነው። ለምሳሌ ጠቅላይ ሚኒስትር፣ ፕሬዝዳንት፣ ሌላው እንደምንለው ቄሳር ማለት የሰውየው ስም ሳይሆን የስልጣኑ ስም ነው። ዋናው ግን ዶሚሽያን የሚባለው ዶሚሽያን በጣም ክፉ ሰው እንደሆነ ይታወቃል ማለት ነው። የራእይ መጽሐፍ በምናጠናበት ጊዜ አውዱን ማወቅ ይጠበቅብናል። ምን ይመስላል ስንል የዮሐንስ ራእይ የተጻፈበት በሮም ግዛት ውስጥ የሚገኙ አብያተ ክርስቲያናት ሁሉ በታላቅ መከራ ውስጥና ስደት ውስጥ ያሉበት ወይም የሚያልፉበት ጊዜ እንደሆነ መረዳት አለብን። በዚህ ዘመን ቄሳር የነበረው የመጀመሪያው እንዳነሳነው
ዶሚሽያን ነው። በክርስቲያኖች ላይ በጭካኔ የተነሳ ክፉ ሰው እንደሆነ ስለነበረ የብዙዎችን ደም አፍስሷል። የመጀመሪያው ስደት በክርስቲያኖች ላይ በ64 ዓመተ ምህረት ያስነሳ ቄሳር ኔሮ ይባላል። እሱም ክፉ የነበረ ልጁንም ሚስቱንም የገደለ ጴጥሮስና ጳውሎስንም ያስገደለ ሰው እንደሆነ ታሪክ ይናገራል ማለት ነው። ስለዚህ የመጀመሪያው ስደት በ64 ነው በቅዱሳን ላይ የተነሳው። ሁለተኛው ስደት ደግሞ በ81 ዓመተ ምህረት ያስነሳው ይሄ ደግሞ ዶሚሽያን የሚባለው። ዶሚሽያን ከጨካኝነቱ የተነሳ የራሱን ወንድም የገደለ ቀጥሎ የሮማ ሴናተሮችን እንዲሁም አይሁዶችን የፈጀ ሰው እንደሆነ ታሪክ ይናገራል። ከዚህም ቁጣና ጭካኔ በክርስቲያኖች ላይ በተሞላ መንገድ አካሂዷል። በተለይ በእስር ከተሰቃዩ፣ ከቆሰሉ፣ ከተጎዱት ውጪ 10,000 የሚያሉ ክርስቲያኖችን ያስጨፈጨፈ ሰው እንደሆነ ይናገራል ማለት ነው። ከነዚህ ውጪ ሙሉ 40,000 የሚያሉ ክርስቲያኖችን እንዳስጨፈጨፈ በታሪክ ይናገራል። መንግስት በቀጥታ አብያተ ክርስቲያናትን ማሳደድ የጀመረው በ6ኛው የሮም ገዢ በነበረው በኔሮ ነው። ቀጥሎ ደግሞ በዶሚሽያን ነው። ይሄ ኔሮ የሚባለው ሰው ደግሞ በጣም ከባድ ሰው እንደነበረ ከጥጋቡ የተነሳ በ64 ዓመተ ምህረት የሮማን ከተማ በእሳት ካቃጠለ በኋላ ሮም ለ9 ቀናት በምትቃጠል ጊዜ እርሱ ግን ማክስናን የሚባል ተራራ ላይ ወጥቶ መዝሙር እየዘመረ ወይም ደግሞ ቃጠሎን እየተመለከተ ተራራው ላይ ሆኖ በዝማሬ በበገና እየደረደረ ይዘምር እንደነበረ ታሪክ ያነሳል። ከተማውን ያቃጠለው እሱ ነው፣ ግን በኋላ ላይ ክርስቲያኖች ናቸው ያቃጠሉት በማለት ክርስቲያኖች ላይ ከፍተኛ ስደት እንዲነሳ ያደረገ በጣም ክፉ ሰው እንደነበረ በእሳቱ ቃጠሎ ብዙ ሺህ የሮማ ነዋሪዎችን ጭምር በእሳቱ በጭሱ ታፍነው እንዳለቁ ታሪክ ይናገራል ማለት ነው። ኔሮ እብድ በመባል ይታወቃል፣ ወይም ደግሞ በእብደቱ የሚታወቅ 6ኛው የቄሳር እንደሆነ ይነገራል። ሮምን በእሳት ያቃጠሉት እነዚህ ከሃዲያኖች ተንኮለኞች ክርስቲያኖች ናቸው በማለት በእነሱ ላይ ስደት አስነስቷል። ክርስቲያኖችን ለማሳደድ ለማጥፋት ከፍተኛ ይህንን ስትራቴጂክ በመጠቀም በክርስቲያኖች ላይ ፈተና አጥቷል ማለት ነው። ኔሮ ብዙ አማኞችን በህይወት እያሉ ሰም የሚባል ጨርቅ ላያቸው ላይ አልብሶ ልክ እንደ ጋርደን እንዳትክልት ስፍራ ክርስቲያኖችን በማቆም እያቃጠለ በእነሱ ቃጥሎ እሱ ይዝናና እንደነበረ፣ በአትክልት ስፍራ በመቀመጥ ይዝናና እንደነበረ፣ ኢንጆይ ያደርግ እንደነበረ ታሪክ ይናገራል ማለት ነው። ማለት በእነሱ በክርስቲያኖች ቃጥሎ፣ በክርስቲያኖች ስደት፣ በክርስቲያኖች እየተዝናና በእነሱ እሳት እሱ ብርሃንና ሙቀት ያገኝ እንደነበረ ታሪክ ይናገራል ማለት ነው። የኔሮ ጭካኔና ክፋት እንደተመኘው ክርስቲያኖችን አጠፋለሁ እንዲያውም ገድላቸዋለሁ በማለት ስደቱን በማስፋፋት ተነሳ፣ ወይም ደግሞ ብዙ ስቃይ አደረሰባቸው። ከቤተ ክርስቲያን መሪዎች ጴጥሮስንና ጳውሎስን ያስገደለው ኔሮ እንደሆነ ይናገራል ማለት ነው። ወይም ደግሞ ታሪክ ይወሳል። ለምሳሌ በጣም አሳዛኝ ነገር ያደረገው አንዱ ጴጥሮስና ጳውሎስን ካስገደለ በኋላ ኔሮ በአደባባይ ለህዝብ ንግግር ሲያደርግ እንደዚህ ብሏል። ኔሮ አደባባይ ህዝቡን ስቴዲየም ላይ ጠርቶ ህዝብ በተሰበሰበበት ያደረገው ንግግር ከእንግዲህ ወዲህ ሮም ማንም ጴጥሮስ ወይም ጳውሎስ የሚል ስም አትጠራም በማለት ሮም ውስጥ ጴጥሮስ የሚባል ስም ወይም ደግሞ ጳውሎስ የሚባል ስም አይጠራም ብሎ ተናግሮ ነው። ይሄ ኔሮ የሚባለው ሰው በዚህ ስም እነሱን ካስገደለ በኋላ ጴጥሮስን ካስገደለ በኋላ ጳውሎስን ካስገደለ በኋላ በዚህ ስም በሮም ክልል ውስጥ በሮም ግዛት ውስጥ ሮም ደግሞ አገርን ገዝታ ወይም ዓለምን ገዝታ ስለነበረ ጴጥሮስ የሚባል ስም ከእንግዲህ አይወጣም፣ ጳውሎስ የሚባል ስም ማንም ሰው አያወጣም ብሎ ተናግሮ ነበር። ግን ያ ሊሆን አልቻለም። ብዙ ምዕተ ዓመት ከቆዩ በኋላ ነገሩ ተቀይሮ ማለት ነው። ብዙ ክርስቲያኖች ምን ብለው ነበረ? ለልጆቻቸው ጴጥሮስ ወይም ጳውሎስ ብለው ሲጠሩ ለሚያሳድጉት ውሾች ደግሞ ኔሮ ብለው ስም ያወጡ እንደነበረ ታሪክ ይናገራል። ብዙዎቹ ልጆቻቸውን በጴጥሮስ ስም በጳውሎስ ስም ሲሰይሙ፣ ውሻ ግን ሲያሳድጉ የውሻቸውን ስም ኔሮ ብለው ይጠሩ እንደነበረ ታሪክ ይናገራል። ስለዚህ ብዙ የእምነት አርበኞች ስለ እምነታቸው የተሰዉበት፣ ስለ እምነታቸው የሞቱበት፣ ስለ እምነታቸው የተሰቃዩበት ጊዜ ነው። በኔሮ ዘመንና በዶሚሽያን ዘመን ሰማዕታት ያለቁበት ወይም ደግሞ ብዙ ሰማዕት የሆኑበት፣ አማኞች በብዛት ከቁጥር በላይ የተጨፈጨፉበት ጊዜ እንደሆነ ይነገራል ማለት ነው። ዶሚሽያን የዮሐንስ ጸሐፊ የራእይ መጽሐፍ ዮሐንስን በዘይት ቀቅሎ ሊገድለው የፈላ ዘይት ውስጥ እንደጨመረው የቤተ ክርስቲያን ታሪክ
ይናገራል ማለት ነው። ስለዚህ እስካሁን ድረስ ያየናቸው ነገሮች ምንድነው? የመጀመሪያው ትርጉም ሰጠ። የራእይ መጽሐፍ ምን ማለት ነው? ራእይ የሚለውን ሐሳብ ስለ ሬቨሌሽን አነሳን። አፖካሊፕስ የሚለውን አፖካሊፕቶ ከሁለት ቃል ደግሞ የተገኙ ሐሳቦችን አነሳን። ከዛ በኋላ የመጽሐፉ ጸሐፊ በረከቱን አየን። የት ተጻፈ፣ በማን ተጻፈ የሚለውን አየን። ከዛ ደግሞ አውዱን አየን። በወቅቱ የነበረው ከባድ ሁኔታ አየን። እንደገና እያየን የመጣ ነው ስለ ኔሮ አይተናል። ኔሮ ምን ያህል ክፉ፣ አሰቃቂ፣ ጨካኝ እንደነበረ የሚሰራውን ስራ አይተናል። ክፋቱን አይተናል። እነ ጳውሎስን ጴጥሮስን ያስገደለ እሱ እንደሆነ አይተናል። ቀጥሎ ዶሚሽያንን ስንመለከት እጅግ በጣም ክፉ እንደነበረ፣ ዶሚሽያን በዚያ የእግዚአብሔር እጅ ከዮሐንስ ጋር መሆኑ ዮሐንስ አልሞት ሲለው እንዴት እንደተረፈ ራሱ ልክ ዳንኤል ሲድራቅ ሚሳቅ አብደናጎን እንዳዳነ እግዚአብሔርን ጣልቃ ገብቶ ዮሐንስን ከዛ እንዳዳነ አይቶ በፊቱም ወደ ሴት እንደወረወረው ይነገራል። ዶሚሽያን በ96 ዓመት በሰው ተገድሎ እንደሞተ ታሪክ ይናገራል ማለት ነው። እግዚአብሔርን እናመሰግናለን። ቀጣዩን መግቢያ እግዚአብሔር ቢፈቅድ ለሚቀጥለው ሳምንት እናያለን። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ሕይወታችሁን ይባርክ። ብዙ ሐሳቦችን ይሄንን በማወቃችሁ ራእይ መጽሐፍ እስከ 22ኛው ምዕራፍ ብታጠኑት ግልጽ እየሆነ እንደሚሄድ መረዳት ይቻላል። የተወሰነ ሐሳብ ይኖረኛል። እግዚአብሔር ዘመናችሁን፣ እግዚአብሔር ሕይወታችሁን ይባርክ። በጣም አመሰግናለሁ። ጸልየን እንጨርሳለን። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስም ስለነበረ ጊዜ ስምህ የተባረከ ይሁን። በዚህ ቃል እግዚአብሔር በዚህ ትምህርት በዚህ መግቢያ የብዙዎችን ሕይወት እንድታበረታ እግዚአብሔር ከመከራ መጽናት የተነሳ እነዚህ ነገስታቶች በመቃወም ክርስቲያኖች ኢየሱስን እስከ መጨረሻ ዋጋ በመክፈል በመከተላቸው ምክንያት እግዚአብሔር ተሰቃይተዋል፣ ሞተዋል፣ ዋጋ ከፍለዋል፣ በሰም ተቃጥለዋል፣ እግዚአብሔር ተጨፍጭፈዋል እና ብዙዎቻችን በዚህ ሕይወት እንድንጸና እስከ መጨረሻ ዋጋ እንድንከፍል እንድትረዳን በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ ስለረዳን ተመስገን። በጌታ በኢየሱስ ስም አሜን።